ደሊና ድራማን ይዤ መጥቻለሁ። ደሊና እንግዲህ ወደ እናቱ ቤት ስትሄድ ሌላ ችግር ገጥሟታል። የእንጀራ አባት በጣም አስታይቶ በጣም ነው የሚያስጠላ። አልፎም ተርፎም እናቱን እያነቃት አንቺም ድቃላሽም እገላችሁ ስለ ደሊና ምን ልትይ ነበረ ብሏ እንግዲህ እያስጨነቃት ነው። ስለ ደሊና አለችውና ደሊና እኔ አልሹና ቀጣልሹ ቀጥይና ንገሪኝ አላትና እኔን ደሊላም እኔ አንተ ቅር ካላለ ደሊና እማዬ ብላ እንድትጠራኝ ነው ምፈልጉ አንተን አባዬ እንደ አለችው ሁሉ አለችውና አክስቴ ስትለኝ በስስት እማ ስትለኝና አክስቴ ስትለኝ ስሜቱ ልክ አይደለም አለችውና ለዛ እኮ ነው ጥያቄ የጠየቅኩህ እኔ አለች። ይቅርታ የኔ ውድ እዛን ጊዜ ነገሩን በተሳሳተ መንገድ ነው የተረዳሁት አለና እሷ ከተስማማች ምንም ችግር ፈጣሪ የራሳችን ልጅ ባይሰጠን እንደ ልጃችን አድርገን እናንከባክባታለን። ፈጣሪ ይመስገን አሉና ሴትዮ እየፈሩ ልክ ይመስለኛል አሁን እንዲህ ማሰባችን አለችውና አሁን ደሊናን እንዳትጠብቀን አሁን ወደ ቁርስ እንሄድ አለውና አስመሰለውን ቀጥለውበታል። አሁን ቅድም ሲያንቃት የነበረ ሴትዮ አሁን ደግሞ አቅፋት ወደ ሳሎን ሄዷል። ደሊላም ቁርስ አዘጋጅ አሰናድ ተጨርሳለች። እንግዲህ ፋፋሽ አርጋለች ቤቱን። እሺ አለውና ወደ ቁርስ እንግዲህ ደህና አደርሽ ልጄ አለ። እንዴት አደርሽ እማዬ ማለቴ አክስቴ ተሳቃ ልትሞት እኮ ነው። ፍቃድሽ ከሆነ እና ደስ ካለሽ ነገርሽው እንደማየ አለችውን። አዎ ልጄ እንደ መጀመሪያ ብትጠሪው ነው የሚያምርብሽ። ቶሎ ቁርሳችን እንብላ አለ። እሷ ደግሞ ወደ እናቷ ቀና ጠጋለች። ነገርሽው እንደማየ ብላ ነበር የጠየቀችው። ቶሎ በሉ ቁርሳችን እንብላ አሁን አለውና እሱ ቁጭ ብሏል። ደሊና ግን ደስተኛ አይደለችም። ማር ቤት ገብታ የተንቀጠቀጠች ነው። የኔ ልጅ አትበይኝ፣ የኔ አንቺ ልጅ አይደለሁም እልሻለሁ። ምክንያቱም ልጄ ስለሆንሽ አሁንም ልጄ ያልሽኝ ነው አለችውና አሁን መሽቶ በነጋ ቁጥር ስለዚህ ልናወራ ነው። በዚህ ልክ ያፈርሽብኝ እኔ ልጄ እንድትለኝ አልፈልግም። ኧረ ለዚህ ነዋ ለባልሽ በኩራት ልጄ ናት ብለሽ ሳትነግሪው የእህቴ ልጅ ብለሽ የነገርሽው። እባክሽን እማዬ ትናንትና ማታ እውነቱን ልትነግሪ ተዘጋጅተሻል ነበር እንዴ? አንድ አረፍተ ነገር ለመናገር ከበደሽ? መጥቻለሁ ንገሪኝ አለና ሼባውም እንግዲህ እኔና ምን እሷ ልትልክ የነበረ እራት ማታ በጊዜና እራት አብረን እንብላ ልትልክ ፈልጋ ነው። ደስ ይለኛል፣ ደስ በአለኝ አለና እስኪ ትመጣ ትናፍቀኛለሽ አለችውና በሉ መልካም ቀን ይሆንላችሁ አለና ሰውየው እንግዲህ ቤቱን ለቆ እየወጣ ነው። ሰውየው ደግሞ እነሱ ሆነን አመሰግን አሳልፈ አልሰጠሽኝም፣ አመሰግንሻለሁ እኔ ውድ አለችውና ልጄ ፍርሃት ውጦኝ ነው በጣም ትነግራለች ብዬ ፈርቼ ነበረ ልጄ በጣም የማመሰግነው አለችውና ልጇን በጣም አመስግናለች። ሰውየውም ቁጭ ብሎ እየተምሰለሰለ ነው። ውዴ ደህና ነው አለችውና ስለ እናንተ እያሰብኩ ነበረ፣ ማለቴ ስለ አንቺና ስለ ደሊና እያሰብኩ ነበረ። ስለዚህ አንተ ቆይ ስለ እኛ ምንድን ነው ቆጧት ስታወሩ የነበረ ነገር ልረሳ አልቻልኩም። ለጊዜው ምንም እንትን ብዬ ነበረና ምንድነው የሰማ
እሷ ሆነ ነገር ልትነግረኝ ነበር፣ አንቺ ግን አስቆምሹ። ከኔ የምትደብቂው ምንድን ነው? ከኔ የምትደብቂው ምን አለ? ሌላ ምስጢር? አይ ሌላ ሆነ ነገርማ አለ አለውና ሰውየው ማሰብ ጀምሯል። እና እቺ የእህትሽ ልጅ ከየት ተገኘት? እንደ ይልዘርት በቅላ አይደለችም አይደል? ከረጅም ጊዜ በኋላ ልጠይቀኝ መታ ነው አለችውና የት ነበረች ይሄን ዘመን ይሄን ሁሉ ተቀምጣ የት አሁን መታ ጠየቀ ነው ብላ ማምጣቷ ምንድን ነው የምባለው አለውና እና እሺ እንደዛ ከሆነ እናቷንም ጥሪያትና እናቷንም መተዋወቅ ፈልጋለሁ። እናቷን ጥር ልዩቷን አስተዋውቅሽኝ ልጅቷን አስተዋውቀሽን እናቷንም አስተዋውቀ እናቷን ልጅቷን አውቄ እናቷን አለማወቅ ጥሩ አይደለም። ለማንኛውም ጠርተሽ ስለ ስለንቺ ልጅ ብቻቱት ጨዋ የሆነች ልጅ እናቷን ማወቅ አለብኝ አለና እሱም እንግዲህ አጨብጭቧል። እኔ እናቷን መተዋወቅ ፈልጋለሁ፣ እናቷን ጠርተሽ አስተዋውቅኝ ብሏታል። እመዬ ግን አንቺ ደህና ነሽ አለች። በጣም ደህና አይደለሁም፣ በዚህ ሁኔታ ደግሞ ደህና ልሆን ይቅርታ እማዬ፣ ይሄ ሁሉ የሆነብሽ ያለው በእኔ ስራ ነው፣ በአንቺ አይደለም ልጄ፣ በ40 ቀን እድሌ ነው እንደዚህ የሆንኩት አሉና ሴት እኔ አስተዋይ ልጅ የኔ ምክንያቱን እኔ አንድ ጥያቄ ትልስ ስጠይቅሽ እንደምትከፊ አውቃለሁ። እናቷን ጥራት ልተዋወቃት እያለ ነው። እሺ ችግር የለም እሱ አንድ ነገር ከያዘ አይለቅም። በቃ እማዬ አንቺ ተረጋጊ በቃ አለችን። ቅድም ስጠይቅሽ እያሰብኩ ነበረ አለችው። አዎ እኔ ልጅ ፈጣሪ ይርዳን አለችውና እናትየውን እንግዲህ ልብስ እያዘጋጃች ነው። አባትዬም መጣ። እንዴት ዋላችሁ አለና መጥተዋል። ሰውዬው እንግዲህ ሚስትየውን ስሟታል፣ ለሌላንም ሰላም ብለዋታል። እንኳን ደህና መጣ አላሉም እኮ። ውሎክ እንዴት ነበረ? ስራ እንዴት ነበር? እናንተ ጋር እኛ ጋር በጣም አሪፍ። አዎ አባዬ እኛ ጋርም ጥሩ ነበረ። እና አማቴ መቼ ነው የምተዋወቃት? የምን አማት ነው አለችውና እህትሽ ነው የደሊላን እናት። እሷ እዚህ ማምጣት አትችልም፣ እዚህ ስለሌለች ነው አማትመጣ አለችውና አረብ ሀገር እሷ አረብ ሀገር ነው አለችውና እሺ እንደዛ ጥሩ ባይሆን ስልክ ቁጥሯን ስጭኙና እኔ ደውልላታለሁ። እናንተ ችግራችሁ ምንድን ነው? ሌትየውን እንዳላገኛት ሁሉ ምክንያት እየደረደራችሁት ነው። የደበቃችሁት ነገር አለ እንዴ? ሌነስ አረ የለም የኔ ውድ፣ ምንድን ነው ከአንተ ደግሞ ምን ልንደብቅ እንችላለን አለችውና ይህን እንደዛ ሳይሆን እሷ ካልደወለች እኛ መደወል አንችልም አለችውና ደሊላ ምን እንደሆነ ባላውቅም ከዓይናችሁ ላይ ያስታውቃል፣ ምንም ነገር የለም አለችውና አይ እራት ላቅርብ ስትል አይ አልፈልግም ይቅርብኝ፣ መተኛት ነው የምፈልገው። ደሊና ለማንኛውም እናትሽ ስትደውል አገናኘኝ እሺ አለውና ሰውየው ወደ ክፍሉ ሄደዋል። እንግዲህ ይህኔ ግን በጣም ፈርቻ እማዬ አትፍሪ፣ ምንም ነገር አትፍሪ፣ ምንም የሚያስፈራ ነገር የለም። ሰውየው ቆሞ ያዳመጣችሁ እነሱ ልባችሁን ያወራሉ እና የምንም ነገር አትፍሪ፣ እኔ ሁሉንም ነገር አስረዳዋለሁ እሱ አለችውና ደሊና እንግዲህ ለእናቷ እያስረዳቻት ነበረ። እንግዲህ ደሊና እናቴ አረብ ሀገር ነው አለችው፣ እዚህ ሀገር የለችም፣ ስለዛ ነው እኔም ወደዚህ የመጣሁት ብላ ስትነግረውም ሰውየው አልተዋጠላትም።
እሷ እንግዲህ እደውላለሁ አይሉም ብላ ነው መሰለኝ እንደዚህ ዋሸችው። እንግዲህ እሷ አረብ ሀገር ነው ያለችው ብላ ነው የነገረችው። እናትና ልጅ እንግዲህ ተፋጠዋል። ዝም ብሎ እየተያዩ ነው። እሷም እናትየው ማውራት አልቻለችም፣ እሷም ልታወራ አልቻለችም። ዝም ብሎ ሰውየው ግን በጣም እየተስከነከነ ነው። ቁጭ ብለዋል። እንግዲህ ሄደች ሴትዮዋ። እንዴ ምን ሆነ ነው ሊተኛ ነው ብላ አይደል እንዴ የመጣ ለምን አልተኛም አለ። ምን ግራ የሚያጋባኝ ነገር ባለፈው ስራዋ ንግድ ነው ብላ አሁን ደግሞ ዛሬ አረብ ሀገር ቅብጥር ስዬ ትላለች። ምንድን ነው? ምንም የሚያሳምን ነገር የለም። ግራ ያጋባኝና አለኝ። ምን ሆኖ ያልገባ ውዴ? በእርግጥ በስራ ላይ ነበረች። እንዴት አንድ እናት እኔ አክስቷ ጋር ነው የምትቀመጠው? ምን ነው አንተ እንደ ልጅ ተቀብለ አይደል እንዴ? ይሄ ሁሉ ጥያቄ ምን አመጣ አለችውና በጣም ደስ የምትል ትሁት የሆነች ልጅ ናትና ለምንድን ነው አንድ ነገር አለ የረሳሽው? ልጅቷን እኮ እሷ ራሷ ነው እንጂ እኛ ላመጣናትም አለን። እኔ ምንም የገባኝ አይደል። የኛ ልጅ ናት የምንለው በህፃንነቷ እኛ ብናሳድግ ነው እኛ ልጅነት ብለን የምናወራው። እኔ እንዴት ባስረዳክ ነው የምገባክ? የኛ ብናሳድጋት ነው በልጅነቷ ጀምረን ብናሳድጎ ነው እንትን የኛ ልጅ ብለን የምናስበው አለን። አለቀ በቃ ይሄው ነው አለ። እስከ ልጅነት እስከ እውቀት የምናስባት የእኛ ቤተሰብ ለምንድን ነው ከኛ ጋር መተዋወቅ የማይፈልገው አለ። በይ የኔ ልተኛ ነው አለና እንግዲህ ሰውዬው የተስከነከነ አሰበ ነው። ብዙ ቢነግሩና ቢገላገሉ ጥሩ ነው። ለምን ልጅቷ አሁን ዳይፐር ቀይሩልኝ፣ ሽንት ጨርቅ ይጠቡልኝ የምትለው ልጅ አይደለችም። ራሷን የቻለች ናት። ምንም ለሱ እንትን ለነማ ወደ ማር ቤት መጥቶ የኔ ልጅ ምን ያደረሽ ብሎ ስጠይቃ ውሃ ሊጠጣ ነው አለች። እኔ የምልሽ እናትሽ ደወለች እንዴ? እንዴ አባዬ አንድ ቤት ውስጥ ያለን ለምን ትደውልልኛለች? የትኛ ስንት እናት ነው ያለሽ? አይ እንደመታደል ሆኖ ሁለት እናት ነው ያለኝ። አይ ደነገጠች። ወላጅ እናትሽን እኮ ነው የምልሽ እኔ እሷ ደውላ አታውቅም አለችም። ስትደውል ልተዋወቃት እንደሚፈልግ ንገራት አለኝና ደህና ደር አለችውና ደሊላም ቀጥ ብላ ወደዛ ነው ሄደችው። ደሊላም ቁጭ ብላለች። እንግዲህ እናትየውም እሷ ጋር መታለች። የኔ ልጅ ምን ሆነሽ ነው? ምን ተፈጠረ? አለችኝ። እማዬ ምንም አልሆንኩም በጣም ደህና ነኝ። የኔ ልጅ ልክ እኮ አይደለሽም። ይሄ ያየሽው እኮ ነው። ምንም ይህ አየሽ አይደል? ህይወቴን ሳስብ እኮ ከፍቶኝ ነው አለ። እኔ ክፍት በለኝ የኔ ልጅ ምን አጋጠምሽ? አለችና እናቷ የኔ ቆንጆ ልጅ ስለ ሁሉም ነገር ይቅርታ ልጄ አለችውና እናቷ ልጇን እየሳመችው ነው። እንግዲህ ደሊላ ደስተኛ አይደለችም። ሰውየው በወጣ በገባ ቁጥር ስለ እናቷ ነው የሚጠይቃት። እናትሽ እንዲህ ሆኔ ውድ ተነስታል እንዴ አለችና አዎ ተነስቻለሁ። እኔ ቁርስ ደሊናስ አለች ቁርስ አትመጣም እንዴ አለና ትንሽ ደብሯታል። አረፍ ልበላ ብላ ነው። ደህና ናት። ምን ነው ደህና አይደለች? ትንሽ ቆያለሁ ነው አለችው። ለምን ደህና አይደለችም አለውና ደህና ናት፣ ትንሽ ደብሯታል። አሁን መብላት አልፈለገች። ምን ሆና ነው የደበራት እንዴ? ምን ወጣት አይደለች እንዴ አለችው። እኔ እናንተ እንብላና በኋላ እሷ ትበላለች አለችው።
ቀጥ ብሎ ነው የሄደ። ደግሞ እሷ ጋር አረበሽኩሽም አይደል አለና ደህና ነሽ ግን? ደህና ነኝ አለችው። ስትታይ ደህና አትመስይም፣ አይንሽ በጣም ቀልተዋል። የሆነ የሚያስጨንቅሽ ነገር አለ እንዴ? በጣም ከፍቶሻል እኮ። ምን የሚያስከፋ ነገር አለና ነው ከፍ አለችው። አይ ምንም አልሆነችም አለችውና እናቷ ሮጥ መጣ። አይደል እንዴ እኔ ልጅ አለችውና ውዴ ታውቆሻል ግን ታውቃለሽ እንደው እርጎ ዝም በማያስፈልግም መንገዱም ጥልቅ ታያለሽ። እኔ ነኝ የእርጎ ዝም እኔ የቱኛም ቦታ አላስፈልግም ማለት ነው አለችውና እናትየውም ተናዳ ወጥታለች። ይህ ቅርታ ደሌናዬ አለን መሄድ አለብኝ አለና እንግዲህ ሚስቱን ተከትሎ ወጥቷል። ሚስትየው ደግሞ የፈራችው እሷን እንዳወጣጣት ብለኑ ፈርታ ነውና የሆነ ነገር ትናገራለች ብለ እየፈራች በየሰዓቱ እንትን ትላለች፣ በመሀል ትገባለች እና እሱም እንግዲህ በጣም እያዘነች ነው። ክፍሏ ቁጭ ብላለች። በጣም ሰውየውም ራሱ እየተበሳጫጨ ነው። እሺ አለችውና ሄዳ ቁጭ ብላለች። እሱም ተከትሏ ስለወጣ ከደሊና ክፍል እሱም ቁጭ አለ ፊት ለፊት። ቆይ ምንድን ነው በዚህ ልክ የሚያናደድሽ? እውነት ግን ነው ያልክ ያለው ለአንተ ምንም አይደለ አለች። ይሄኔ እንደዛ ሌላ አይደለም እኮ ውዴ አለ። ማለት ያለብህ ብለሃል። ነገሩን ባልሆነ መንገድ ነው የተረዳሽው። እባክህ አሁን ስራ የለም እንዴ አለችውና እባክህ አሁን እኔን ተውና ወደ ስራ ሄድ፣ እኔ ሄዳለሁ፣ አንቺ ግን ተረጋጊ አለውና ብድግ ብሎ እንግዲህ ወደ ስራ ለመውጣት ተዘጋጅቶ የራስሽን ጥፋት ለመደበቅ ብለሽ ለምንድን ነው ሰውየውን የምታሰቃየው? ህይወት መፍትሄ አተሽን አይ መፍትሄ ይኑር አይኑር ያለን አማራጭ ስንጠቀም ነው ሁሉንም ነገር ማወቅን የምንችለው። እንደዚህ በሰቀቀን ከምንኖር አይሻልም? አይ በፍጹም አይሆንም። እኔ አለሙን ማጣት አልፈልግም። ይሄ ውስጥሽን እየፈጠር ልጄ ናት ብትይም እኮ ማየ ምንም አይፈጥረውም። ምንም የተረዳሽኝ አይመስልም። እኔ አለሙን አንቺ ከምትዩ በላይ እወዳለሁ። እንደምትወጂ እኮ ይገባኛል እማዬ፣ ግን ሊገባሽም አይችልም። ከቻልሽ ሌላ መፍትሄ አምጪ። እንደዛ ከሆነ እኔ እሄዳለሁ አለችውና ልጄ በፍጹም ሊሆን አይችልም፣ በፍጹም ሊሆን አይችልም። ይሄ የተሻለ መፍትሄ ነው። እሺ እማዬ አለችውና ለሌላ መንገድ እንዴ እማዬ አለችውና ደሊና እንግዲህ እቃውን እያዘጋጀችው ነበረ። እናቷን መጣችና የቱም መሄድ አትችልም፣ አስቀምጩ። እኔ እንደዚህ አይነት ድብብቆች ህይወት መኖር አልፈልግም። ለምንድን ነው እኔ ልጅ እኔን ልትረጂ የማትሞክሪ? ይህማ እኔንም ተረጂ። ለማንም ሰው እኮ ለእሷ ልጅ ብዬ እኮ ለማንም ማምራራት አልችልም አለችውና ደሊና የነገረቻት ነው። ለአንቺ ትርጉም ሊኖር ይችላል፣ ለእኔ ግን ምንም ትርጉም የለም አለችውና እባክሽን ልጄ የለመንኩሽ ነው። እኔ ለማንኛውም ሰው ጥያቄ መመለስ ካልቻልኩ ከየት ነው የወለድሽው? እኔ ማነኝን? እማዬ ንገሪኝ፣ ከየት ነው የወለድሽኝ? ከየት ነው ያመጣሽኝ? ማነኝ አለችውና ደሊና እናቷ ላይ የጮኸች ነው። እናትዬው ወደቁ። እማዬ እባክሽን ተነሽ እናቴ አለች። እናቱ ፌንት ነቅሎበታል። እንግዲህ እማዬ እባክሽን እንቅ እማዬ ያለች አለሙን ቤት ውስጥ የለም። እንግዲህ ፌንት ነቅላ ነበር ሴትዮ። ምግብ እያበላቻት ነው። አሁን ትንሽ ተሽሯታል መሰለኝ።
ትንሽ ብትበይ ይሻላል እማዬ፣ ይልቁንስ አንቺ ቢ እኔ በላው በቃኝ አሉና በጣም ይቅርታ እማዬ፣ የራሴን እውነት ፈለገ አንቺን አስጨነኩሽ አለችትና አንቺ ሁሉም ነገር የማወቅ መብት አለሽ እኮ አንቺ ምንም ያረግሽኝ ነገር የለም። እኔ ውስጤ ጉጉት እየፈጠረብኝ ነው። አንቺ ጥያቄ በጠየኩሽ ቁጥር ጭንቀት እየጨመርኩብሽ ነው። እንደውም ይቅርታ እማዬ አለችና ለእናቷ የውስጣ የሄደችው ምግብ እንግዲህ አነሳችውና ማር ቤት ሄዳ እንግዲህ ደሊላ ለቅሶዋን ጀምራለች። እኔ ማነኝ? ሁልጊዜ እንደዚህ ነው። እኔ ማነኝ? ስለ እሳት የራሴ ስጠይቃት ለምንድን ነው እኔ ማንን ነው የምጠይቀው? እሷን ካልጠየቅኳት አለች። ለዓለሙ ሳትል ለትዳሯ ፈርታ ነው እንዲሁ ለምንድን ነው የኔን አባት ስጠይቃት ማትን የኔ ከማን ነው የተው እንዴት አድርጋ ነው የወለደችኝ? ለምንድን ነው ማትነግረኝ? እኔ አለችው። እኔ ከስሜ ውጭ እኮ ምንም የማውቀው ነገር የለም። ስለ እኔ እንዴት ላቅ እችላለሁ? አለችው ደሊላ እያለቀሰች። እኔ ማንኝ? ከየት ነው የተገኘው? የማን ልጅ ነኝ? ያለች እንግዲህ እያለቀሰች ነው። ይሄ ጥያቄ ሁላችንም ድሮ እኛ ልጅ ሆነን እኔና ታናሽ ወንድሜ እናንተ አንቺ የከሌ ልጅ ነሽ፣ አንቺ የከሌ ልጅ ነሽ ስንባባል ያናለቅስ ነበር። እውነቴን ነው። እና አሁን ደሊላም የገጠማት እንደዚህ ነው። እኔ ማን ልጅ ነኝ? ወንድሜ ራሱ አልፎ ተርፎ ሌላ ሰው ራሱ ጠይቆ ነበረ። ታላላቆቻችን እንደዛ ያሉን ማለት ነው። ደሊላም አሁን ጥያቄ የግድ እናትየው የእሷ ጥያቄ መመለስ ነው ያለበት ብዬ ነው የማስበው። እናትየውም ደግሞ መሸፋፈን ነው እንጂ ግልጹን መናገር አልፈለገችም። ለምን እንደሆነ ግራ ገባኝ ነው። ሊደብሯ ሳሎን ቤት ተኝታለች። እናትየው መኝታ ክፍል ቁጭ ብላለች። አለሙ እንግዲህ ከውጭ መጥቷል። ሰውየው ጸጉሯ ስነካት በጣም ደነገጠች እና ብድግ ነው አለችው። ደሊላ ችግር የለም የተቀመጥኩበት እንቅልፍ ይዞኝ ሄዶ ነው። ምን ነው ብቻሽን ነሽ እንዴ? አለውና አይ ያለች መኝታ ቤት ናት። እኔ የምልሽ ጠዋት ምን ሆነሽ ነው እንደዚህ? ልናውራ ስንል እናትሽ መጣ አቋረጠች። ምንም አይደለም እራት ላዘጋጅ አለችውና ብድግ አለችው። አለም ምንም አይደለ አለና አለሙ እንግዲህ ብዙ ነገር ማወቅ ፈልጓል። ደሊናም አሁን እንደ በፊቱ ከሱ እውነቷ ግን እንደዛ አይደለም አለ። ሁለቱም ጋር ውል እየተደበቀ